ትኩሳት ስብሐት ገብረ እግዚአብሔር። ክፍል 2 አማንዳ ለጥቂት ጊዜ። ያን ሰሞን አንዲት ቆንጆ አሜሪካዊት ነበረችኝ። አይኗ ሰማያዊ፣ ጸጉሯ በጣም ንጹህ ቡና አይነት። እጅግ ደስ ትላለች። አልጋ ውስጥ ልብ ታጠፋለች። ግን በማልፈልጋት ሰዓት ሆቴሌ እየመጣች አላሰራ ስላለችኝ ቤተ መጻሕፍት እየሄድኩ መስራት ግድ ሆነብኝ። ሆቴሌ ስታጣኝ ወደ ቤተ መጻሕፍቱ መምጣት ጀመረች። እሷን ለመሸሽና በዚያውም ባህራምን ለማወቅ ስል ሀበሾቹን እጠጋቸው ጀመር። ምግብ ቤት አብሬያቸው ገባለሁ። ካፌ ዶርቢቴል አብሬያቸው ካርታ ጫወታለሁ። ከባህራም ጋር ግን ላዩን እየቀለዱ ለመሳቅ እንጂ የልብ ለመጫወት አጋጣሚ ለጊዜው አላገኘውም። ይልቅስ ከሀበሾች ጋር ግንኙነት በማድረጌ ሚስቶቻቸውን በመጠኑ እያወቅኳቸው ሄድኩ። የነበርንበት ዩኒቨርሲቲ ውስጥ ሴቶቹ ከወንዶቹ በጣም ይበዛሉ። ስለዚህ ለሁሉ ሴት የሚዳረስ ወንድ የለም። አሉ 3፣ 4፣ 5 እየሆኑ ወንድ የሚያድኑ ልጃገረዶች። ታዲያ ወንዱን ቆንጆዎቹ ይዘውታል፣ ተጠምጥመውበታል። ነፃ የሆነ ወንድ አይገኝም። ቢገኝም ወይ የደስደስ የለውም ወይ ጥቁር ነው። ጥቁር ደግሞ ምን ቢወዱት አገሩ መመለሱ አይቀርም። ብልጥ ወይም ውብ ወይም እድለኛ ካልሆኑ ፈረንሳይ ወንድ ማግኘት አይቻልም። ሳያገቡ የማርጀት ፍርሃት በወራቱ ዋሻ በዓመታቱ ጫካ አድፍጦ ይጠብቃል። ጥቁሮቹ ወንዶች ገና እንደመጡ በእንግድነት ምክንያት ቆንጆ ሴት ማጥመዱን ለጊዜው ስለማያውቁበት የተገኘችውን እሺ ብለው ይቀበላሉ። የምትገኘው ደግሞ ቆንጆ ያልሆነች ናት። ስለዚህ ማቆያ ናት። የአበሾቹ ሚስቶች ጎደሎ ቢጤዎች ነበሩ። እዚህ ቅርጽ ይጎድላል፣ እዚያ ድምፅ ይጎድላል፣ እዚያ ጠባይ ይጎድላል። ብቻ ልዑል ሰገድ እንዳለኝ ሁሉም ያ ነገር አላቸው። ለጊዜው አበሾቹ የፈለጉት እሱን ነው። መልኩ፣ የደስደሱ፣ ደማምነቱ፣ ጠባዩ በኋላ ዝግ ተብሎ ይፈለጋል። ከሁሉም አስቀያሚ አማንዳ ሳትሆን አትቀርም። ድብልብል አሜሪካዊት ናት። ወፍራም አንገቷ ዙሪያ ስጋው ተጣጥፏል። ሽንጥ የሚሉት የላትም። ስትራመድ የሚንቀጠቀጠው ባቷ ረጅም ቂጥ ይመስላል። በጭራሽ ስሜት አትቀሰቅስም። ልዑል ሰገድ ለምን እንደያዛት ለጊዜው ሊገባኝ አልቻለም። የቸገረው እርጉዝ ያገባል ይባላል። እሱ ግን አቅፏት ይዞራል። ወገቧ ዙሪያ እጁ ስለማይደርስ ትከሻዋን አቅፎ እሷ ወገቡን አቅፋ ሲሄዱ አያቸዋለሁ። የአማንዳ ፈገግታ ደግና ንጹሕ ነው። ትንንሽ አይኖቿ ንጹሕ ሰማያዊ ናቸው። ረጅም ጸጉሯ በጣም ንጹሕ ነጭ ሆኖ ጨረቃ ውስጥ ተነክሮ የወጣ ይመስላል። ግን ይህን ሁሉ ውበት ጮማዋ አፍኖ ይዞ እንደሌላ አድርጎታል። ስታያት ውፋሪዋ ነው የሚታይህ። ስታስታውሳት ጮማዋ ነው ትዝ የሚልህ። ሲልቪ ግን በጣም ቆንጆ ናት። እጥር ምጥን ያለች ፈረንሳዊቱና ቡናማ ጉልህ አይኖቿ ውስጥና ውብ ሰፊ አፏ ዙሪያ እንደ ነበልባል የሚውለበለበው ፈገግታዋ ልብ ያሞቃል። ወደ ኋላ የተለቀቀው ንጹሕ ጥቁር ጸጉሯ ያብለጨልጫል። ስትራመድ ረጅም አንገቷን እያወዛወዘች ስለሆነ ይሄ ጥቁር ሐር ጸጉሯ ዥው ይጫወታል። ከታች ደግሞ አበጥ ያለው ዳሌዋ ያንን ያህል ይወዛወዛል። እግሯ በብዙ ጥንቃቄ የተቀረጸ ውብ ፍጥረት ነው። ፍቅርም ምኞትም የምትቀሰቅስ ወጣት ትመስላለች። ተመስገንን በጣም ተወደዋለች ሲሉ ሰምቻለሁ። ይሄ ተመስገን ፈረንሳይ ሀገር የተስማማው ይመስላል። ዩኒቨርሲቲውን ሲቴ ይሉታል። ሲቴ ውስጥ መኝታ ቤት ያላቸው አበሾች ተመስገን፣ ልዑል ሰገድ፣ ተካ፣ ኃይለ ኢየሱስ ናቸው። ሌሎቹ እንደኔው የሆቴል ክፍል ወይም የከተማ ቤት ተከራይተው ይኖራሉ። ቆንጆዋን አሜሪካዊት እንዳላገኝ ስፈልግ ከልዑል ሰገድ ወይም ከተመስገን ቁልፍ ለምኜ መኝታ ቤታቸው ቁጭ ብዬ እሰራለሁ። ኃይለ ኢየሱስ ቤት እንዳልሰራ ሰውየውን አልወደውም። ተካ ቤት እንዳልሰራ ደግሞ የተካ ቤት ይገማል። አይ ተካ
እግዚአብሔር ይለት። አንዳንዴ እንኳ እግሩን ቢታጠብና እግር ሹራቡን ቢያጥብ ምን ቸገረው ነበር? ዝም ብሎ ብቻ ጥፍሩን እየነከሰ መነጫነጭ ምን ያደርግለታል? ልዑል ሰገድ ወይም ተመስገን ቤት ቁጭ ብዬ ስሰራ አንዳንዴ ባህራም ይመጣል። ትንሽ እናወራና ጺሙን ተላጭቶ መልካም ሥራ ብሎኝ ይወጣል። ጸጉራም ነው። እጆቹን፣ ደረቱን፣ አንገቱን፣ ፊቱን ጸጉር ወሮታል። ጺሙን ሲላጭ አይኑ፣ አፍንጫውና ጆሮው ብቻ ናቸው መላጨት የሌለባቸው። ቢሆንም ጸጉሩ አያስቀይምም። በጣም ንጹሕ ሰው ነው። አንዳንዴ ደግሞ ቁጭ ብዬ ስሰራ ድቡልቡሏ አማንዳ ወይም ውቢቷ ሲልቪ ይመጣሉ ወዳጃቸውን ፍለጋ። ቀስ በቀስ እነዚህን ሁለት ልጃገረዶች እያወቅኳቸው እየወደድኳቸው ሄድኩ። እነሱም ሊወዱኝ እንደጀመሩ ታወቀኝ። ስለ ራሳቸው ኑሮ በመጠኑ ይነግሩኝ ጀመር። አንዳንድ ቅዳሜ ማታ ሀበሾቹና ጓደኞቻቸው ሱርፕሪዝ ፓርቲ ያደርጋሉ። ሱርፕሪዝ ፓርቲ ድንገተኛ ቢጤ ነው። ታስቦ የታቀደ ፓርቲ ሳይሆን ጓደኛሞች ሲገናኙ ዛሬ ምን እናድርግ፣ ሲኒማ እንግባ ወይስ ምን ይሻላል ይባባሉና ለምን ሱርፕሪዝ ፓርቲ አናደርግም ይላሉ። ያን ዕለት ማታ ፓርቲው ይደረጋል። የተገኙ ሰዎች ይጠራሉ። የራሳቸውን መጠጥ ይዘው እንደሚመጡ የታወቀ ነው። አንዱ ቤት ፓርቲው ይደረጋል። ለዚህ ጉዳይ ሀበሾቹን ባህራም ያገለግላቸዋል። እንዳውሎ ነፋስ በፍጥነት መዘዋወር ይጀምራል። ወንዶችን ይጠራል፣ ሴቶቹን ይጋብዛል። እዚህ ትዕዛዝ፣ እዚያ ምክር ይሰጣል። ከዚህ ዲስክ፣ ከዚያ ሴት ይዋሳል። ፓርቲው ይጀምራል። ተሳታፊዎቹ ወንዶች አብዛኛዎቹ ኢትዮጵያውያንና ኢራናውያን ናቸው። የሁለቱ አገሮች ማህበር ይመስላል። እንዲህ አይነት ፓርቲ ውስጥ ነበር ልዑል ሰገድ አማንዳን ያገኛት። ፓርቲው ውስጥ ጥቂት ሴቶች ብቻ ነበሩ። እነሱም ተይዘዋል። ያልተያዙት አንዲት በጣም ደቃቃ የሆነች የሩቅ ምስራቅ ልጅና አንዲት አስቀያሚ ድቡልቡል አሜሪካዊት ብቻ ናቸው። ምስራቃዊቱ በጣም ደስ ትላለች፣ ግን ልዑል ሰገድ እሷን ይዞ አልጋ ውስጥ ሲገባ ሊታየው አልቻለም። ብትሞትብኝስ ብሎ አሰበ። ተዋት። ድቡልቡሏ አሜሪካዊት ፈጽማ ደስ አትልም፣ ግን ሙዚቃውና መጠጡ እየገፋፉ ወደ እሷ ወሰዱት። ተዋወቃት። ስሜ አማንዳ ነው አለችው። አብረው ይደንሱ ጀመር። በእንግሊዘኛ እያወሩ ሁለቱም በብዙ ጠጡ። ሞቅ አላቸው። ስታቅፈው ስታናግረው በጣም ደስ እያለችው ሄደች። ይስማት ጀመር። ተው እዚያ አሳመኝ አለችው። ምን አለበት አላት ጆሮዋን እየሳመ። አልችልም፣ ስሜቴ በጣም ይቀሰቀሳል አለችው። ድምጿ በጣም አቆመበት። ታዲያ ምን አለበት አለ እየተሻሻት። ያኔ መሳም ብቻ አይበቃኝም ብላ በኃይል ተጠጋችው። ልዑል ሰገድ ቀስ ብሎ ወደ አንዱ መኝታ ክፍል ገብቶ እዚያ ይሳሳሙ የነበሩትን ሁለት ፈረንሳዮች አስወጣቸው። መኝታው የማን እንደሆነ እንጃ። መብራቱን አጠፋ። ተመልሶ መጥቶ አማንዳን ወደዚህ ጨለማ መኝታ ቤት ወሰዳት። በሩን ቆለፈ። አልጋው ላይ አጋድሞ ይስማት ጀመር። እየሳመ እያሻሸ ሙታንታዋን አስወለቃት። ጨለማ በመሆኑ አስቀያሚ መልኳ ስለማይታየውና አሳሳም ከማወቋም በላይ ወፍራም ገላዋ ምቹ ስለሆነ እጅግ በጣም ተደሰተባት። ጠግቦ ከላይዋ ሊነሳ ሲል እቅፍ አደረገችውና እንዳይነሳ ከለከለችው። እባክህን ትንሽ ቆይልኝ አለችው። አንድ የማይታወቅ ሐዘን ከድምጿ በኩል መጥቶ ልቡ ውስጥ ገባ። ዝም ብለው ቆዩ። ይሰማል ዘፈኑ አለችው። እዚያኛው ክፍል ውስጥ ዝግ ያለ ያዘነ የአለን ባሬር ዘፈን ይሰማል። እጅግ የተዋበች ነበረች። እስከ መቼም ማረሳትም። በፈረንሳይኛ አንተ ግን አሁን ትረሳኛለህ አለችውና እቅፍ አደረገችው። እንባዋ ጉንጩን ነካው። የሚያደርገውን አጣ፣ የሚናገረውን አጣ። ዝም ብሎ አቀፋትና በእንግሊዘኛ አረሳሽም፣ ለምን ረሳሻለሁ አላት።
ርካሽ ሴት መስዬ እታያለሁ። በጭራሽ ርካሽ አትመስይኝም። ርካሽ መስላችኋለሁ፣ ግን ርካሽ አይደለሁም። ነገሩ ሌላ ነው። እኔ ርካሽ ሆነሽ አትታይኝም። እውነት ግን ነው ብዬ ተስፋ አድርጋለሁ። እውነቴን ነው። ለምንድን ነው የምታለቅሽው? እንዲሁ ንገሪኝ አላት በእጁ እንባዋን እየጠረገ። ሌላ ቀን እነግርሃለሁ የተገናኘን እንደሆነ። ለምን አንገናኝም? ትሸሸኛለህ፣ ይታወቀኛል። ለምን? እጣዬ እንደሱ ነው። ተሳስተሻል። እስቲ እናያለን። ስማ፣ የዓለም ባሬር ዘፈን ተደግሟል። ዛሬ በልግ ነው፣ ዘወትር አለቅሳለሁ። ዛሬ በልግ ነው፣ ጸደዩ ምንኛ ይርቃል። ሲያባብላት ትንሽ ከቆየ በኋላ ተነስተው ወደ መደነሻው ክፍል ገቡ። በብርሃን አያት። ከነጭ ጸጉሯ ሌላ መልክ የላትም። ዙሪያ ፊት ጮማ ውስጥ የተቀበሩ አይኖች፣ ካገጯ በታች ትርፍ አገጭ። አስቀያሚ ነች፣ ግን ስታሳዝን። ልዑል ሰገድ ሊለያት አልፈለግም። ሲያስደንሳት፣ ሲያጫውታት አመሸ። ሌሊት ቤቷ ሲያደርሳት መቼ አገኘሃለሁ አለችው። በምሳ ሰዓት ምግብ ቤቱ በር እንዲገናኙ ተቃጠሩ። ተካ ብሽቅ ነው እንጂ መጥፎ ልጅ አይደለም። እንዲያውም ልቡ በጣም ሰፊ ነው። ለምሳሌ አንድ ቀን ስናወራ እኔ ሰው አውቆ ክፉ ይሰራል የሚባለውን አልቀበልም አለኝ። ማንም ሰው በጣም ክፉ የተባለው እንኳ ቢሆን ክፉ የሚሰራው ደግ የሰራ እየመሰለው ነው፣ ባለማወቅ ነው። ሚስትህን ወይም እጮኛህን ቢያማግጥብስ አልኩት። አንተን ለመጉዳት አይደለም፣ ሴትዮዋን ሊደሰትባት ፈልጎ ነው እንጂ። አሳብቆ ሲያጣላስ? ለክፋት ያለው አይደለም። ወይም ስብቀቱ ትልቅ ደስታ ስለሚሰጠው ነው። ወይም ስትጣሉ እሱ የተጠቀመ እየመሰለው ነው። ለክፋት ብሎ ክፋት አይሰራም። ባለማወቅ፣ ባለማመዛዘን። አሁን አንዱ ቢጎዳ አትቀየመውም? ለጊዜው ቀየማለሁ፣ ግን ንዴቱ ሲበርድልኝ ለክፋት ብሎ እንዳልጎዳኝ ይገባኛል። ስለዚህ እሸሸዋለሁ እንጂ አልጠላውም። በአንተ ቤት የሰው ልጅ ጥሩ ነው? አሁን ጥሩ ባይሆንም ክፉ አይደለም። የሚያበላሸው አለማወቅ ብቻ ነው። ብታስብበት አንድ ነገር በእውነት መጥፎ መሆኑን ካየ ሊያደርገው አይችልም። ተካ በልቡ ጥሩ ልጅ ነው፣ ግን አቤት ሲያበሽቀኝ። ጥፍሩን መንከሱ፣ ሰውነቱን አለመታጠቡና ጥርሱን አለመቦረሹ የራሱ ጉዳይ ነው። ግን ባገኘኝ ቁጥር ከየት ነው የምትመጣው ብሎ ይጠይቀኛል። መመለስ አለብኝ። ምን ትሰራ ነበር ይለኛል። እመልሳለሁ። ቀጥሎ ወዴት ነው የምትሄደው ይለኛል። እነግረዋለሁ። ምን ልታደርግ ነው እዛ የምትሄደው ይለኛል። እነግረዋለሁ። ባገኘሁት ቁጥር እነዚህን ጥያቄዎች መመለስ ይሰለቸኛል። ግን እርር ቅጥል የሚያደርገኝ ምንድን ነው? ከየትም ብመጣ ወዴትም ብሄድ ምንም ብሰራ በጭራሽ ደንታ የለውም። እንዲሁ ነው የሚጠይቀኝ፣ ያለ አንዳች ምክንያት፣ ልማድ ስለሆነበት ብቻ። ሌሎቹን አበሾች ግን ይሄ የተካ ጥያቄ ማብዛት አያናዳቸውም፣ በመጠኑ ያስቃቸዋል እንጂ። እነሱን የሚያናዳቸው እና እኔን የሚያስቀኝ ሌላ መላለው። እርር ቅጥል የሚያደርጋቸው አንዲት ልጅ ደስ ብላቸው ሊያበስሏት የፈለጉ እንደሆነ እባክህ ለኔ ተውልኝ፣ ልቤን ወስደዋለች፣ ልሞክራትና እምቢ ያለችኝ እንደሆነ አንተ ትሞክራለህ ይላቸዋል። እንግዲህ እነሱ ለጊዜው ሌላ ሴት ስላላቸውና እሱ ሴት ስለሌለው አስበውለት ይተውለታል። ታዲያ ምንም አይሰራም። ሞክሮ ቢያቅተው እንኳ ያዝኑለት ነበር። በጭራሽ ሊያነጋግራትም አይሞክርም እንጂ። እንዲያውም ብቻ ዛሬ እንዲህ ብላየችኝ፣ ዛሬ እንዲህ እያለች ባጠገብ ያለፈች ይላቸዋል። በመሃሉ አንዱ ፈረንሳይ ይቀልባታል። ጓጉተው ይቀራሉ። ሀበሾቹ በተካ ምክንያት ከዚህ የባሰ የሚበሳጩበት ጊዜም አለ። ፓርቲ ላይ አንዲቱን አብስለው ሰብከው አስደስተው እሺ ሊያሰኟት ትንሽ ይቀራቸዋል። በዝግተኛ ሙዚቃ አቅፈዋት እየተወዛወዙ በጆሮዋ አስደሳች ምናምን እያንሾካሾኩላት ዛሬ አብረን ብናድር እንዴት ጥሩ ነበር፣ የሚቻልሽ ይመስልሻል ይሏታል። አይመስለኝም ትላቸዋለች። የምሯን ይሁን ወይስ መግደርደሯ ይሁን አይታወቅም። ስለዚህ የበለጠ እያስጠጓትና እየተሻሿት ኧረ እባክሽን አስቢልኝ ተሰቃየሁ እኮ ይሏታል። ዝም ትላለች። ታዲያስ የኔ ቆንጆ እሺ ትኛለሽ ይሏታል። ይህን ጊዜ ተካ ከተፍ ይልና አንድ ጊዜ እንደንስ
ብሎ ልጅቷን ይወስዳታል። እዚህ ላይ ያለ ንዴት ታዲያ ምንም አያደርጋትም እኮ እንዲሁ ነው። ይሄው ከአዲስ አበባ ከመጣን 7 ወር ያልፋል። ተካ እስካሁን አንዲት ሴት እሺ አሰኝቶ አያውቅም። ሴት ሲያምረው ማርሰይ ይወርድና ሸርሙጣ ተኝቶ ይመለሳል። ለዚህ ነው አንድ ቀን ስለ አማንዳ የነገረኝን በሙሉ ላምነው ያልፈለግኩት። ከምሳ በኋላ ነበር ሲቴ ዩኒቨርሲቲው አጠገብ ያለው መናፈሻ ውስጥ እኔና ተካ ቁጭ ብለን ፀሐይ ስንሞቅ አማንዳ መጣችና ሉን አላያችሁትም ወይ አለችን። ሉል ሰገድን ሉ ነው የምትለው። አላየነውም አልናት። እየተድበለበለች ሄደች። ውብ ነጭ ጸጉሯ ወደ ኋላዋ ተለቆ ፀሐይ ውስጥ ይብለጨለጫል። የረጋ የጨረቃ ብርሃን ይመስላል። ተካ ጥፍሩን እየነከሰና የጥፍሩን ብጥስጣሽ እያለ እየተፋ እቺ ቂንጥራ አሁን እኮ ቁላ አምሯት ነው አለ። አበሸቀኝ። ለሌላ ጉዳይ ሊሆን አይችልም አልኩት። ቁላ ፍለጋ ነው እያልኩ። ለምን እንዴት ሆናለ? የት ታውቃታለህና ነው እንደዚህ ስሟን የምታጠፋው? የዲቃ አንተ የት ታውቃታለህና ነው እንዲህ የምትከራከርላት? እኔማ አላውቃትም። እንግዲያው ለምን ትከራከርላታለህ? አንዲት ቂንጥራ አሜሪካን ናት በቃ። አብዛኛውን ጊዜ ተካ ምንም አይነት መራራ ነገር ቢናገር ያሳዝነኛል እንጂ አልናደድም። ዛሬ ግን ምን እንደነካኝ እንጃ። ለአማንዳ ተቆረቆርኩላት ተናድጄ። የት ታውቃታለህ? እንዳንተ ያለ የት ያውቃታል አልኩት። እኔ አውቃታለሁ አላልኩም። እንግዲያው አታውቃትማ። አላውቃትም። ጥሩ እንግዲያው ስሟን አታጥፋ። አጭር ዝምታ። ከኛ ራቅ ብለው የፈረንሳይ ሕፃናት አሸዋ እየሰፈሩ ይጫወታሉ፣ ይንጫጫሉ። አግድም ወንበሮቹን አሮጊቶችና ሽማግሌዎች ሰፍረውባቸዋል። አላውቃትም ግን አሁን ቁላ ፈልጋ እንደሆነ እርግጠኛ ነኝ አለ ተካ። ከመናደዴ የተነሳ ወደሱ በኩል ተንጠራርቼ ፊቴን ወደፊቱ አስጠግቼ እንዴት እንደዚህ እርግጠኛ ሊሆኑ ቻሉ ባክዎት አልኩት። በጭራሽ ሳይናደድ እንዲያውም ያልተጠረገ ጥርሱን በብጫ ብጤ ፈገግታ እያሳየኝ ዝቅ ባለ ሰላማዊ ድምፅ በድቻታለሁ አለኝ። ትንፋሹ እየሳቅኩ ወደ ቀድሞ ቦታ የተመለስኩ። እውነቴን ነው አለ። ያለፈው ቅዳሜ ሳምንት ኢራኖቹ ቤት ሱርፕሪዝ ፓርቲ ነበር። ሉል ሰገድ አልነበረም። እሷ ሰክራ ነበር። ትንሽ ተጠጋዋትና ስተሻሻት ጊዜ ቆመባት። እቺ ቂንጥራ ማትበላት ካልሰደብካት ማውራታችን እንዴ? ፓሪስ መኝታ ቤት አስገባዋትና በጨለማው እየደነሰን እጄ ልብሷ ውስጥ ከትቼ ወፍራም ቂጧና እምሷን አሻሸሁላት። እምሷ ረጠበ፣ ጨቀየ። ጣቴን ከተትኩባት። ማቃሰት ጀመረች። ሙታንቲዋን ላወልቅ ስል ሉን እንዳትነግረው ቃልን ስጠኝ አለችኝ። ቃሌን ሰጠዋት፣ ሞላዋት። ከጨረስኩ በኋላ አንዴን ድገም አለችኝ። ምን አልካት ብዬ ጠየቅኩት። ጎቱ ይሄን አልኳት። ለምን? አስጠላችኛ። ብተፋባት አልጠላም ነበር። ዝም አልኩት። ሱሬን ስታጠቅ ሉ እንዳያውቅ ቃልን ስተኛል አለችኝ። ሸራፕ አልኳት። ከዚያ በኋላ ሌላ ጊዜ ተኝታ ታውቃለህ አልኩት። የለም። እምቢ አለች? የለም። በነጋታው ለሉል ሰገድ ነገርኩት። ለምን ነገርከው? ምን ይጠቅመኛል ብለህ ነው የነገርከው? ምን ጥቅም አገኘበት? እውነቱን ይወቅ ብዬ ነዋ። ልጅቷስ አትቆጠርም? የሰጣት ቃልስ ዋጋ የለውም? ለአንዲት ቂንጥራም አሜሪካን ብዬ ከእውነቱ ልራቅ እንዴ? ቂንጥራም አትበላት አልኩ። እሺ ለምን መጀመሪያውኑ ቃልህን ሰጣት? እንድሰጠኝ ብዬ ነዋ። ሉል ሰገድ ምን አለ የነገርከው ጊዜ? ምንም አላለም። ይቅርታ አድርግልኝ ቆሞብኝ ስለነበረ ነው አልኩት። ምን አለ? ምንም ይቅርታ አያስፈልግ እርሰው አለኝ። ሌላ ምንም አላለ? እንደነገርከኝ አማንዳ እንዳታውቅ ያወቀች እንደሆነ ትጣላኛለህ አለኝ። ስለዚህ ጉዳይ ሌላ የምትነግረኛለህ አልኩት ተካን። የለም አለኝ። ከተቀመጥኩበት ተነሳው። የት ሄድ ነው አለኝ። የትም ካንተ መሸሼ ነው። ምን ነው? ምን አረኩ? አናደድከኝ። ለምን? በልጅቷ ምክንያት። ምን የሚያናድዳሉ? አንተ ጉዳይ ውስጥ የለበት። አሁን ዝም በለኝ ብዬው ሄድኩ።
ታዲያ ለራት አገኘኝና ልክ ምንም እንዳልተባባልን ያህል አነጋገረኝ። ተካ ቂም አይዝም። በዚህ በኩል ልቡ ንጹህ ነው። ይህን የተካንና የአማንዳን ታሪክ ላምነው አልፈለግኩም። ግን ተካ ከመሬት ተነስቶ የሚዋሽ አይነት አይደለም። ቢሆንም ምናልባት ግማሹ እውነት ሊሆን ይችላል። ግን ከጨረሱ በኋላ አንዴ እንድገም ያለችው ውሸት መሆን አለበት። ለመሆኑ ለምን ይህን ታሪክ ነገረኝ? ሴት ማግኘት መቻሉን ለማሳወቅ ያለው ይሆን? ምስኪን ተካ። በካፌ ዶርቢቴል በኩል ሳልፍ ልዑል ሰገድ ከዚያ ወጣ። ቀይ ፊቱ ደም ለብሷል። ጉልህ ዓይኖቹ ጉድጓዳቸው ውስጥ ይገላበጣሉ። በጣም ተናዷል። ምን ሆንክ አልኩት። ይህን ተካ አስታክስልኝ፣ አለዛ አንድ ቀን እገድለዋለሁ አለኝ። ምን ነው? ባገኘኝ ቁጥር ያበሽቀኛል፣ ላብድ ነው። ለምን ሁለተኛ እንዳታናግረኝ አትለውም? የተዘረዘሩ ጥቃቅን ጥርሶቹን በተሸነፈ የንዴት ሳቅ እያሳየኝ ቢያንስ 10 ጊዜ ብየዋለሁ አለ። ሁለተኛ ያናገርከኝ እንደሆነ ወይ ለፖሊስ እነግራለሁ ወይ እገድላለሁ ብየዋለሁ። ደጋግሜ እነግረዋለሁ፣ ሰድቤዋለሁ። ታዲያስ በሚቀጥለው ጊዜ ሲያገኘኝ ያነጋግረኛል። ትንሽ ካናገረኝ በኋላ ያበሽቀኛል። አታኮርፈውም? አይገባውማ። አሁን ምን ይሻላል? እኔ እንጃ። ይህን ከተማ ለቅቄ ልሂድ መሰለኝ። እየሳኩ እስከዚያውና ምን የመሰለ ቢራ ላጠጣ አልኩና ባቡር ጣቢያው አጠገብ አንዲት ስም የሌላት ካፌ አለች። እዚያ ወሰድኩት። አንድ ቡና አይነት ቢራ አለ፣ ከስኮትላንድ የሚያስመጡት። ፀሐይ ላይ ቁጭ እንዳልን እሱን ቀመሰና ይህን እንዴት አገኘው ባክህ? እኔ ሁለተኛ ሌላ ቢራ አልቀምስም አለ። ንዴቱን መርሳት ጀምሯል። ራሱን እየነቀነቀ የተካ ዋና ፕሮብሌሙ ምን መሰለ አለኝ። ጥሩ ልጅ ነው፣ ከሰው ጋር ተስማምቶ መኖር ይፈልጋል። ግን በሄደበት ሰውን እንዳበሸቀ ነው። ወዶ አይደለም፣ ፍጥረቱ ነው። አውቃለሁ። እረስቼ አማንዳ ስትፈልግ ነበር። ዝም አለ። ገባኝ። የፈረንጅ ሴቶች ሲሰለቹ አልኩት። ያንተም ሰልችታለች አለኝ። ፈረንጅ አይደለች? አንተስ አትረባም አለኝ። ለምን? ያችን የመሰለች ቆንጆ ምኗ ይሰለቻል? ድምጿ ብቻ ይበቃል። በዛ ሰማያዊ ዓይኗ እያየች ያም ፈገግታ ስትሰጥህ፣ አንድ ፈገግታ እንደሱ ብታጠጣኝ ችዬ ከሷ አልለይም ነበር። በዚያ ወፍራም ድምጿ ሉ ሃኒ ሉ ብትለኝ ለዘላለም እታሰራለሁ። ፈገግታውንም ቁልምጫውንም ትሰጣለች ከፈለግ። እንዲህም ብልህ እኮ ፈገግታውና ቁልምጫው ብቻ አይበቃም። አንተ ከፈለግ ሌላውን ትሰጣለች። እሱን ተው፣ ከአንተ ጋር ፍቅር እንደያዛት ያስታውቃል ይመስላል አልኩት። ትወዳለች ስልህ እሺ ይሁን፣ ግን አንዳንዴ ስለ አንተ ጣል የምታደርገው ንግግር አንተም ጠጋ ብትላት እንደማሸሸ ያሳያል። አይ ምን አለች? አይ እሱን አልነግረም፣ ጠጋ ብትላት ራሷ ትነግራለች። እውነት እንደወስድልህ ትፈልጋለህ አለኝ። አሁን ግን ለሀበሾቹ እንዳትናገር። ግድ የለህም። እኔ ምልህ የኔን ሸክም ደግሞ አንተ ትንሽ ብትሸከምልኝ። አውቃለሁ አስቀያሚ ነች፣ ግን ጠጋ ስትላት የደስ አላት። ደግሞ ከዛች ከቆንጆ ጋር ሰንብተ ወደዚህኛዋ ስትመጣ ጥሩ ለውጥ ሳይሆን አይቀርም። ሞክር እስቲ፣ አንተም ሞክር። እሸኮኒት አለኝ። ተጨባበጥን። ትንሽ ቆይቶ ራሱን እየነቀነቀ አባቶቻችን አሁን የተባባለውን ቢሰቡ ምንኛ በናቁን አለ። እኔና ልዑል ሰገድ ሚስቶቻችንን እየያዝን አብረን ሲኒማ ገባን። አብረን ናይት ክለብ ሄድን። ለመለዋወጥ ሞከርን፣ አልቻልንም። እነሱም ጓደኝነት ተያያዙ። እንደተሸነፍን ገባን። ገና የፈረንጆቹን ያህል አልሰለጠንም ባክህ አለኝ። እስከ መቼም አንሰለጥንም አልኩት። ሚስት መለዋወጥ ሲያቅተን ጊዜ ታሪክ ተለዋወጥን። የኔን እንዴት እንዳገኘኋት ነገርኩት። እሱም ተራውን ነገረኝ። ታሪኩን ሲጨርስ አንድ ቀን ምን ሆንኩ መሰለህ አለ። ከራት በኋላ ቤቴ እንድንገናኝ ተቃጠርን። የቀጠሮ ሰዓት ሲደርስ ቤቴ መሄድ በጣም አስጠላኝ። ሴት አጥተው ብቻቸውን የሚያድሩትን ጎረምሶች በጣም ቀናሁባቸው። ቡና ጠጥተ ሲኒማ አምሽተ ቤት መመለስ፣ ፒጃማ ለብሰ ጥቅልል ብለ ብቻን መተኛት፣ ይሄ በጣም ትልቅ ዕድል መስሎ ታየኝ። ገደል ትግባ አልኩና ሲኒማ ገባው።
የጄምስ ቦንድ ፊልም ነበር ያየሁት። ስለላውን፣ ተኩሱን፣ ቦክሱን፣ ድፍረቱን ከምንም አልቆጠርኩለት። ትልቅ ጉብዝና ሆኖ የታየኝ ምን መሰለ? ይሄ ጄምስ ቦንድ ያሰኘችውን ሴት ተኝቶ ሲበቃ ዘወር ማለት ነው። አለቀ በቃ። እኔ ግን ከአንዲት ሴት ጋር ዘወር ማለት አቅቶኝ እየቀጠርኳት ሲኒማ ገባለሁ። ራሴን እንዴት ናኩት! ስለ ጄምስ ቦንድ እያሰብኩ ወደ ሲቴ ሄድኩ። አኩርፋ እንደምትቆየኝ ስላወቅኩ የምነግራትን ውሸት እያሰላሰልኩ መኝታ የገባው። መብራቱን አበራው። እንቅልፍ ተኝታለች። መስኮቱ ላይና ወንበሩ ላይ ሸሚዞቼ፣ ካናቲራዎቼ፣ ሙታንታዎቼ፣ እግሩ ሽራቦቼ ታጥበው ተሰጥተዋል። የተሰማኝን ልገልጽልህ አልችልም። እፍረት ነው ይመስለኛል። ድቅቅ አልኩ፣ ተሸነፍኩ። ልብሴን አውልቄ አልጋ ውስጥ ስገባ ነቃች። የት ቆየህ አላለችኝም። ዝም ብላ አቀፈችኝ። አቤት እንዴት ነው ያሳዘነችኝ! ላለቅስ ምንም ያህል አልቀረኝም። በነጋታው ከእሷ ጋር ዋልኩ። ስለ እሷ ማወቅ ፈለግኩ። ጠያየኳት፣ ነገረችኝ። ያልደረሰባት ግፍ ያለ አይመስለኝም። ማለቴ በወንድና በሴት መካከል የሚደረግ ግፍ። በአሜሪካን ሀገር የሚደረገው ነገር አንዳንዴ ከኛ ሀገር ይብሳል። በ12 ዓመቷ 3 ጎረምሶች በግድ ያዟትና ጭኗን ከፍተው ሻማ ጨመሩባት። ይህን ምን ትለዋለህ? እስቲ እንደ ሴት ቢበዷት ምን ቸገራቸው ነበር? በ17 ዓመቷ ደግሞ የታላቅ እህቷ አባል በጉልበት ተኛት። ይህንን ስትነግረኝ ያለቀሰች። ቆንጆ እንኳን በሆን ደስ ብየው ነው፣ አላስችል ብሎት ነው ይባላል። ግን ቆንጆ አይደለውም፣ ምንም ደስ አይልም። እንግዲያው ለምን አዋረደኝ? ክፋትንና ጭቆናን የሚስብ አብሮኝ የተፈጠረ አንድ ነገር አለ መሰለኝ አለች። እውነት ይህን ምን ትለዋለህ? አለ ልዑል ሰገድ። አንድ ሰካራም አጎት አላት። እሱ ደግሞ አንድ ቀን በግድ ሊተኛት ሞከረ። ታግላ መለጠችው። ግን መሞከሩ እጅግ ጎዳት። ምን ትለዋለህ ይህን አይነት እድል? ከዚህ ሁሉ በኋላ ወንዶችን ጨርሳ መሸሽ ነበረባት። እሷ ግን ተቃራኒ ያደረገች። ለለመናት ሁሉ መስጠት ጀመረች። እኔ ለዚህ ማስረጃ ላገኝለት አልችልም። ግን ምናልባት ለሁሉም መስጠት ያው ለማንም እንዳለ መስጠት ይቆጠር እንደሆነ ብቻ ምን ልበል፣ በጭራሽ አምላክ ያጠቃት ልጅ ናት። ካወቁኝ ወንዶች ሁሉ አንተ ብቻ ነህ እስካሁን እንደ ሰው የቆጠርከኝ አለችኝና እንደገና አለቀሰች። አልጋው ግርጌ ተንበረከከችና ጉልበቴን አቅፋ If you only knew what it means to me, I will never be able to repay you. Never, never. ራቁቷን ተንበርክካ ሳለ ነጭ ገሏ እንዴት ድቡልቡልና አስቀያሚ እንደሆነ ታየኝ። በጣም አሳዘነችኝ። እንደዛ አዝኜ አላውቅም። አብሬያት አለቀስኩ። ምነው አለቀስክ? ትወደኛለህ እንዴ አለችኝ። ምንም ምርጫ አልነበረኝም። አሁን እወድሻለሁ አልኳት። ምንም ወፍራም ብሆን፣ ምንም ወፍራም ብትሆኚ፣ ምንም ርካሽ ብሆን፣ ምንም ርካሽ ብትሆኚ፣ ደግሞ ርካሽ አይደለሽም። ተጠቃሽ ተበደልሽ እንጂ አንቺ ያጠፋሽው ጥፋት የለም። You are a victim. Yes, I am a victim. God, I am a victim with no one to defend me. አለችና የባሰውን ስቅስቅ ብላ አለቀሰች። ሳባብላት ብዙ ጊዜ ወሰደብኝ እና ይኸውልህ አገሯ እስክትገባ ድረስ እንደወዳት ከራሴ ጋር ግዴታ ገብቻለሁ። መቼ ነው የምትሄደው አልኩት፣ ውስጥ ውስጡን እያደነኩት። ከአንድ ወር ተኩል በኋላ። አይ አጭር ጊዜ ነዋ። በእኔ ቦታ ብትሆን አጭር ጊዜ አይመስልም ነበር። ያንተስ መቼ ነው የምትሄድልህ? የኔ እንጃ መሄዷን፣ ግን እጮኛዋ ከ1 ከ2 ወር በኋላ ይመጣል። እጮኛ አላት? ትወደዋለች ይመስላል? ፍቅር ማለቴ ነው። አሁን ታዲያ ካንተ ጋር? ከኔ ጋር ያ ነገር ብቻ ነው። አየህ አገሯ ሳለች ከጥቁር ጋር መተኛት በጣም ያምራታል፣ ግን አትደፍርም። ስለዚህ ፍራንስ የነጻነት ሀገር እንደመሆኑ መጠን ትከሻዬን አንቀሳቀስኩ። እጮኛዋስ ምን ይላል አለኝ ልዑል ሰገድ። እንዴት ያውቃል? አይ ሴቶች፣ እኛም እኮ ስናምናቸው እንደዚህ ይጫወቱብናል። ምን አለበት እኛ ስንጫወትባቸው የለ? ቢሆንም አንድ አይደለም። ለምን አንድ አይደለም? እነሱ ሴቶች ናቸዋ። በዚህ ስንስቅ እኔ ምልህ አለኝ፣ በዚያ በሰማያዊ አይኗ ስታይህ ፍቅር የያዛት ይመስለኝ ነበር። ለካስ ጥቁር ወንድ ስለሚያምራት ኖሯል። አሁን እንዲህ ከሆነማ ብሞክር ሳይቀናኝ አይቀርማ። እርግጠኛ ነኝ ይቀናል። በጣም ደስ ትላታለህ ስልህ እንደ ማፈር ብሎ ግን ጉልህ አይኖቹ እየሳቁ ምን ነው ደስ የሚላት አለኝ። ምን ልበል ብዙ ነገር ነው። አይኖች፣ ቅላትህ፣ አረማመድህ። ከሁሉ ይበልጥ ደስ የሚላት ግን ምን መሰለህ? ምንድን ነው አለኝ። ሌላ ቢራ አዘዝልኝና እነግርሃለሁ አልኩት። አዘዘልኝ። ምን ነው ከሁሉ ደስ የሚላት አለኝ። ቆይ ቢራ ይምጣ አልኩት። በሸቀ። ጠረጴዛው ላይ በጣቶቹ ታምቡር እየመታ እኔ እያየሁት እየሳኩ ቆየን።
ቢራዬ መጥቶ አንዴ እንደተጎነጨውለት ተናገር እንጂ አለኝ። ከሁሉ ደስ የሚላት ፈገግታ ነው። ሙት ቆይ እስቲ አለና ከኪሱ አንድ ትንሽ መስታወት አውጥቶ መስታወቱን እያየ ፈገግ አለ። ራሱን እየነቀነቀ እቺ ልጅ አልተሳሳተችም። እነዚህ ጥርሶቼ እንደ አይጥ ጥርስ ቢዘረዘሩም ፈገግታዬ ልብ ያጠፋል። ፈገግታዬ ልብን አያጠፋውም? እናት ግን ይልቅ ምን እንዳለች ልንገርህ አልኩት። ንገረኝ። ፈገግታው በኃይል ደስ ይለኛል። ጥርሶቹን ሳያቸው ጭኖቼ መሃል ትኩሳት ሲቆሰቆስ ይሰማኛል አለችኝ። እውነት ግን ነው? ጥርሶቼ ይህን ያህል ሴክስ አፒል አላቸው? እቺ ልጅ በጣም አስተዋይ መሆን አለባት። እንዲህ አይምሰልህ። ሌላ ምን አለች መሰለህ? ምን አለች? እዚህ ዓለም ላይ ምን ያምርሻል ብትለኝ አለች፣ ልዑል ሰገድ ጭንና ጭኔን ክፍት ቢያደርገኝና አቋረጥኩ እና አለ ተንገብግቧል። እና ብልቅጥ ሲልለት ልዑል ሰገድ ይህን ሴን በጥቃቅን ቆንጆ ጥርሶቹ ጋጥ ጋጥ ጉርስ እኝክ ቢያደርግልኝ ያምረኛል አለች። በሽቃጣ አንተ እርኩስ። እኔ ምን አጠፋው? የፈለገች እሷ አልኩት። ሁለታችንም መሳቅ ጀመርን። ሌላ ቢራ አዘዝን። ብዙ ሌላ ወሬ ያወራን። ስለ ባህራም ጠየቅኩት። እንዲህ አለኝ። በእውነቱ አውቀዋለሁ ልል አልችልም። የሚታወቅ አይነት ሰው አይደለም። 8 ወር ሙሉ ገንዘብ ሳታገኝ መኖር፣ ግን ገንዘብ ከሚያገኙ ሰዎች እኩል መኖር ቀልድ አይደለም። ኮሚኒስት መሆኑን ታውቅ የለ? አንዳንዴ ከሀበሾቹ ወይም ከኢራኖቹ ጋር ሳይሆን ከፈረንሳይ ጓደኞቹ ጋር ማታ ማርሴ ሄዶ አምሽቶ ወይም አድሮ ይመለሳል። የኮሚኒስቶች ስብሰባ ነበረን ይላል። ግን አንዳንዴ ምን ብዬ አስባለሁ ይመስላል፣ በእውነት ኮሚኒስቶች ስብሰባ ይሄዳል ወይስ ማርሴይ ጋንግስተሮች ጋር ይሄዳል? እንደሱ ከሆነ ለገንዘቡ እንቆቅልሽ ፍች ይገኝለታል። አየህ፣ ይህን የሚያሰኝ አንድ ምክንያት አለ። እዚህ ከመምጣቴ በፊት ቤይሩት ነበርኩ ይላል። 2ኛ ዓመት ኮሌጅ ጨርሼ 3ኛ ዓመት ስገባ በያስሚን ፍቅር ምክንያት ወዲህ መጣው ይላል። ያስሚን ይወዳት የነበረ የሊባኖስ ልጅ ናት። ግን በአንዲት ልጅ ፍቅር ምክንያት ትምህርትን አጋምሳ አይንን ጨፍነ ትሸሻለህ። ደግሞ ቤይሩት ሳለሁ ቤቶቼ ብዙ ገንዘብ ይልኩልኝ ነበር። እዚህ ስመጣ ጊዜ ግን ድንገት ድምጻቸው እንኳ ጠፋ ይላል። ለምን? ሌላ ነገር ደግሞ ቤይሩት የመካከለኛው ምስራቅ ሰላዮችና ጋንግስተሮች ዋና ከተማቸው ነው ሲባል ሰምቻለሁ። ባህራም የሚለው ሁሉ እውነት ሊሆን ይችላል፣ ግን አይመስልም። ይህንም ስልህ እንዲሁ የሚመስለኝ ነው እንጂ ለምን እንዲህ ይመስላል ብትለኝ በቂ ምክንያት ልሰጥ አልችልም። እኔ በበኩሌ ጋንግስተር ሆነ ኮሚኒስት ሆነ ግድ የለኝም። ልጁ እንደተካ ብሽቅና ነጃሳ ሳይሆን ተወዳጅና አብረው ስትሆን የሚያስቅህ የሚያስደስት ነው። ስለዚህ ባላውቀውም እወደዋለሁ። ሲቸግረው አንዳንዴ ጥቂት ፍራንክ እጸድቅበታለሁ። አቃጣሪ ሊሆን ይችላል። ጥያቄ ያሳቀው በጉልህ ውብ አይኖቹ ብቻ ሳይሆን በጥቃቅን ዝርዝር ጥርሶቹ ጭምር ሳቀብኝ። ይህን ሐሳብ ያሳደረብህ ተካ መሆን አለበት አለኝ። አዎ። አይ ተካ ብሽቁ ለምን ደግ ሲውሉለት አይገባውም? ስለሱ ልንገርህ። አንድ ቀን ማታ ሱርፕሪዝ ፓርቲ አድርገን ሁላችንም ስንደንስ ሴት ስናበስል ተካ አንድ ማዕዘን ጋር አንድ ወንበር ላይ ቁጭ ብሎ ነጭ ወይን እየጠጣ ሲጋራ ያጨሳል፣ ጥፍሩን ይነክሳል። ባህራም እንዲህ አለኝ። ይሄ ተካ ብቻውን ቁጭ ብሎ አሳዘነኝ። ያቺ ልጅ አልተያዘችም፣ ቀስ አድርገን እናያይዛቸው። እኔ መቼም ተካን አውቀዋለሁ፣ እምቢ አልኩ። ባህራም ተቆጣኝ። አትረባም አለኝ። ሂዶ ተመስገንን አግዘኝ አለው። ተመስገንም እምቢ አለ። ባህራም እናንተ አበሾች በጣም ጥሩ ሰዎች ትመስሉኝ ነበር፣ ለካስ አትረቡም። ለራሳችሁ ደስታን ካገኛችሁ ሌላው ቢቀና ቢበሳጭ ግድ የላችሁም። በሉ ተውት፣ ብቻዬን ሞክራለሁ አለ። ተው ይቅርባል ነው፣ እምቢ አለ። ተካንና ያችን ልጅ ሊያያይዛቸው ሞከረ። ለመልካም ሙከራው ተካ ሲያመሰግነው ሰምተሃል? እነ ተካ ነጃሳ ያሉትን ቢሉ ባህራም የሚወደድና የሚከበር እንጂ የሚናቅ አይደለም አለኝ። ይሄ ልዑል ሰገድ ራሱ የሚወደድና የሚከበር ልጅ ነው፣ ያስታውቃል። አንድ ቅዳሜ ከሰዓት በኋላ ልዑል ሰገድ ቤት ውስጥ ቁጭ ብዬ ስሰራ አማንዳ ቁና ቁና እየተነፈሰች ገባች። 3ኛ ፎቅ ነው ቤቱ። ፈረንሳዮቹ ለምን ኤሌቬተር አይሰሩም አለችና አልጋው ላይ በጀርባዋ ተከመረች። ስራዬን ትቼ ወንበሬን ከመጻፊያው ጠረጴዛ ወደ አልጋው በኩል አዞርኩት። ስራህን አላቋርጥህ አለችኝ። ምንም አይደለም አልኳት። ወሬ ጀመርን።
ሞርሞን ነኝ አለችኝ። ስለ ሞርሞን ሃይማኖት ብዙ ስለማላውቅ ጠያየኳት። ስለ ጆሴፍ ስሚዝና ስለ ወንጌሉ፣ እንዴት ሁለቱ የጠፉ የእስራኤል ነገዶች ውቅያኖስ አቋርጠው አሜሪካ እንደደረሱ፣ እንዴት በኃጢአታቸው ምክንያት ነጮቹና ቀዮቹ እንደዋጧቸው ምናምን ዝብርቅርቅ ታሪክ ዘበዘበችልኝ። አሁን አብዛኛውን ረስቼዋለሁ፣ ግን ስለ ራሷ የነገረችኝን አስታውሳለሁ። እኔ የሞርሞንን ሃይማኖት በሙሉ ልቤ እቀበለዋለሁ አለች። የሞርሞን ሃይማኖት ደግሞ የጥቁሮች ፍጥረት ከነጮች ፍጥረት በታች ስለሆነ ነጮች ከጥቁሮች ጋር አይጋቡ ይላል። እኔ ግን ቢቻለኝ ከሉ ጋር ልጋባ እፈልግ ነበር። ሉን ምን ያህል እንደምወደው ይታይህ። ለመሆኑ ሉል ሰገድ የት ሄደ አልኳት። በመኪናዬ ኒስ ሄደ፣ ማታ ይመለሳል። መኪና አለሽ እንዴ? አሁን ስፖርት ጃጓር። ከ4 ቀን በፊት ከእንግላንድ መጣልኝ። ጃጓር? አሁን አባቴ ሀብታም ነው። ከ2 ወር በፊት ነበር መኪናው ይደርስሻል አለኝ። ገና ዛሬ ደረሰኝ። ስለ ዘገየብኝ ተበሳጭቼ ነበር። አሁን ግን እንኳን ዘገየ እላለሁ። ለምን? ያን ጊዜ መጥቶልኝ ቢሆን ኖሮ ከሉ ጋር ከመተዋወቄ በፊት ይሆን ነበር እና ሉ የተጠጋኝ ለራሴ ሲል ይሁን ወይስ ለጃጓር መኪናዬ ሲል ለማወቅ አልችልም ነበር። እንዲያውም ለመኪናዬ ሲል ነው ማለት አይቀርም ነበር፣ እርግጠኛ ነኝ። አሁን እንደዛ አይነት ሰው እንዳልሆነ አውቃለሁ። ግን ከመተዋወቃችን በፊት ጃጓር ቢኖረኝ ኖሮ እንዴት ላውቅ ይችል ነበር? የፈረንሳይ ቆንጆዎች እንደ ልቡ ሊያማርጥ ሲችል ለምን እኔ ይጠጋኛል? ለጃጓሬ ሲል ብዬ ማሰብ አይቀርም ነበር እና ይህ ሁሉ ደስታ ይቀርብኝ ነበር። ደስታ ይሰጥሻል? እንዲህ አይምሰልህ። እሱን ከማግኘቴ በፊት ደስታ ምን እንደሆነ አላውቅም ነበር። አሁን ግን ፍቅር ይዞሻል። ያውም ውብ የሆነ የቀስተ ደመና ቀለማት የለበሰ ፍቅር ነዋ። ወፍራም ክብ ፊቷ ላይ የልጅ መሳይ ፈገግታ ይጫወታል። ቆንጆ ነጭ ጸጉሯ ትራሱ ላይ ተበትኗል። ቅድም ጓደኞቼ ማርሴይ እንሂድ ብለውኝ ነበር አለች። የራሴ አልጋ ደግሞ ከዚህ ይበልጥ ይመቻል። ግን እዚህ መምጣት ፈለግኩ። ሉ ባይኖርም የሉ ቤት ውስጥ ቁጭ ብዬ ወይም የእሱ አልጋ ላይ ተጋድሜ በእሱ ዕቃዎች ተከብቤ መቆየት አንድ አይነት ጥሩ ስሜት ይሰጠኛል። ፍቅር ይዞ ያውቃል? አሁን እንግዲያው ምን ማለቴ እንደሆነ ይገባል። በደንብ ይገባኛል። ታድለሻል። እኔም ታድያለሁ እላለሁ፣ ምንም እንኳን ለአጭር ጊዜ ብቻ ቢሆን። ዝም አልኩ። ፊቷ ላይ ሐዘኑን እንዳላይባት መሬት መሬቱን አየው። ቴኒሰንን አንብበህ ታውቃለህ አለችኝ። አዎን። ይህንን ጥቅስ ታስታውሳለህ? I hold it true whatever befall I feel it when I sorrow most። ተቀበልኳት። This better to have loved and lost than never to have loved at all። ሳቅ አለች። ዋው ማን አለችኝ። ቴኒሰን አቀራረበን። ቡና ላፍላለህ አለችኝ። አብረሽኝ ትጠጪ እንደሆነ አልኳት። ቡናውን ከቀዳችልኝ በኋላ ተመልሳ አልጋው ላይ ተከመረችና ወሬያችንን ቀጠልን። ስለ ሞርሞን ሃይማኖት፣ ስለ አሜሪካ፣ ስለ ኮሚኒዝም ስናወራ ቆይተን ወሬው ወደ ልዑል ሰገድ ወሰደን። እንዲህ አለችኝ። ሉን ከማግኘቴ በፊት የርካሽ መጨረሻ ነበርኩ። እሱ እንኳ ሱርፕሪዝ ፓርቲ አግኝቶኝ ያኔውን ወደ አንድ ክፍል አስገብቶ ተኛኝ። ያን ጊዜ በሉ ቦታ ማንም ወንድ ቢለምነኝ ኑሮ እሽል ነበር። ይተኛኛል። ሌላ ጊዜ አንገናኝም በቃ። ሉ ሲተኛኝ ግን ሌላ አይነት ስሜት ተሰማኝ። እንዳይተውኝ ፈራው፣ አለቀስኩ። ቢሆንም ገና የእውነት ፍቅር አልያዘኝም ነበር። ይህን የምልበት ምክንያት አለኝ። በሳምንቱ እዚያው ቤት ሌላ ፓርቲ ነበር። ሉ አልነበረም። ተካ እዚያ ነበር። ተዋወቀኝ፣ አስደነሰኝ። ሊተኛኝ ፈለገ። እኔ እንኳ አልፈለግኩትም ነበር፣ ግን ከሉ ጋር ፍቅር እንዳይዘኝ ፈርቼ ስለነበር ዝም ብዬ እንደ ድሮዬ መሆን ይሻለኛል በማለት ተካን ሻልኩት። በኋላ በጣም ቆጨኝ። ለምን ቆጨሽ? ምክንያቱም ከሉ ጋር ስተኛ ንጹሕ እንደሆንኩ መስሎ ተሰምቶኝ ነበር። ተካ ተኝቶኝ ሲነሳ ግን ቁሽሽ ያልኩ ቆሻሻ እርኩስ እንደሆንኩ ተሰማኝ። ትቶኝ ሲሄድ እዚያ ጨለማ ውስጥ ብቻዬን ስቅስቅ ብዬ አለቀስኩ። ሁለታችንም ዝም አልን። ትንሽ ቆይታ ቀጠለች። አሁን በቅርቡ ሉን ስለ ተካ ነገርኩት። ማንም ወንድ ቢሆን ሸርሙጣነሽ ብሎ ይሰድበኝ ወይም ይመታኝ ነበር፣ ወይም እስከነ ጭራሹ ይተወኝ ነበር። ሉ ግን ምን እንዳለ ልንገርህ? ምንም አይደለም፣ የበፊት መጥፎ ልማድሽ በአንድ አፍታ ሊለቅሽ አይችልም። መቼስ ደግሞ አትደግሚውም። የምትደግሚው ቢሆን ኑሮ አትነግረኝም ነበር። ስለዚህ አልፏል ማለት ነው፣ እንርሰው አለኝ። ጥልቅ ፍስሐ ስለተሰማኝ አለቀስኩ።
ከዚህ በፊት ማንም አስቦልኝ አያውቅም። አየህ፣ ልዑል ሊያሻሽለኝ ይሞክራል። ርካሽነቴን ሊያስተወኝ ከልቡ ይጥራል። ርካሽነትን ካልተውሽ ራስሽን ለማክበር አትችይም። ራስሽን ካላከበርሽ ደግሞ ሰው ሊያከብርሽ አይችልም። ሰው ካላከበረሽ ደስታን ልታገኝ አትችይም ይለኛል። እንዲያ እያሰበልኝ እንዴት ላልወደው እችላለሁ? የፊቷ ጮማ ያፈናቸው ንጹሕ ሰማያዊ ዓይኖቿ እንባ ቀረሩ። እኔ ላልቅስ ነው? ወሬን ለውጥ አለችኝ። እሺ ስለምን እናውራ አልኳት። ስላንተ ፍቅር ከማን ጋር ነው የያዘህ? አንዲት የአገሬ ልጅ አለች። ቆንጆ ናት፣ እርግጠኛ ነኝ። እንዴት እርግጠኛ ሆንሽ? ሉ ነገረኝ። ምን አለሽ? እንደሷ ቆንጆ አይቼ አላውቅም አለኝ። ደግሞ በር ተንኳኳ። ወንድ መኝታ ቤት ሴት ማስገባት ክልክል ስለሆነ ፈራን። እንደገና ተንኳኳ። ማን ነው አልኩ በፈረንሳይኛ። እኔ ነኝ፣ ክፈት አለኝ። ሉ ነው አለችና ካልጋው ዘላ ተነስታ በሩን ከፈተች። ከግማሽ መንገድ ተመለስኩ አለ ልዑል ሰገድ። ምን ነው መኪናዋ ተበላሸች አለችው። የለም ሳስብበት ጊዜ ለምን ከኔ ጋር አትመጭም አላት። እንድመጣ ትፈልገኛለህ አለችው። አለዚያ ለምን መለስ ነበር አላት። ሲወጡ ከበሩ ጋር መለስ አለችና እሱ እንዳይሰማ እኔስ ምን አልኩህ አለችኝ። በጣም ደስ ብሏታል። ልዑል ሰገድ ተራሷ አይደለም። ከአማንዳ ጋር ባደረገው ግንኙነት የታየኝ ጠባዩ የአበሻ ጠባይ አይመስልም። አስቀያሚ ሴት መተኛቱስ የአበሻ ደንብ ነው። ሰው ሁሉ ያዩ አቅፏት መዞር ግን አምራው ቢተኛት ያባት ነው። እየሰለቸችው እየታከተው ወድሻለሁ ማለቱ ግን ልጅቱ አስቀያሚ በመሆኗ አይወዳትምና ተካ ተኛዋት ብሎ ሲነግረው ከተካ ጋር አለመጣላቱስ እሺ። እሷ ራሷ ተካ ተኝቶኛል ብላ ስትናዘዝ ሰበብ አገኘው ብሎ እሷን አለማባረሩ ግን ይህ ጠባዩ በጭራሽ የሀበሻ አይመስልም። በልጅነቱ ሚስዮን ነበር የሚማረው። ለዚህ ይሆን